አይደለም እግዚአብሔር በሚያውቀው አስቤ አይደለም በጭራሽ አስቤ አይደለም ግን እኔ በጥሩ ስለማቀሽ በክርስቲያን ሲባል እውነቴን ነው እኔ ብቻ ሳልሆን እና ኢትዮ 360 እና ሀብታሙ አያሌው ሌሎችም በክብር ነው የሚያወሩሽ እነሱ ሳይቀሩ ማለት ነው ብዙ ሰውን ይናገራሉ እና አንቺን ግን አክብረው የሚያወሩ ሰዎች ብዙ ስላሉ ኢቭን ከጠቅላይ ሚኒስትሩ ጀምሮ ብታመጪ ሀገር መሪው ሲጀመር ስለ አንቺ መልካም የሚያወሩ ናቸው ኢትዮጵያ ላይ ትልልቅ የተባሉ ሰዎች አንቺን አክብረው የሚያወሩ ሰዎች ናቸው እስከማውቀው ድረስ የሱ ግን በዚህ ደረጃ ካንቺ ጋር የሆነው በእኔ እሷ አስተምራው የሚለው እሱ ጋር ነበር ሙለው እንዳየሽው ሶሻል ሚዲያ ላይ ካያችሁኝ ወይ ኤርሚያስ እኔ ቤት ይመጣል ወይ እሱ ቤት ሄዳል እንግዲህ አብዛኛውን ጊዜ ያሳለፍኩት እሱ ጋር ሽምጥጥ አድርጎ እሱ ግን ምንድነው ያለው ልክ እሷ በስተት አጣድፋ ምን ብላ ብሎ ስሟን እያጠፋ ነው ያለውና የምትወዷት የምታከብሯት ሰዎች ሁሌም እንዳከበራችኋት ነው ምንም ችግር የለው የምትሏት ደግሞ ዶላር አይደለችም ሁሉም ሊወዳት አይችልም ስለዚህ እሱ የታወቀ ነገር ነው ግን እስቲ የምትይውን ልስማ በምን ደረጃ ነው ይሄን ነገር በዚህ ደረጃ ሊሆን የቻለበት ምክንያት ምንድነው ያው እንግዲህ ያው መጽሐፍ ቅዱስ ሲናገር በማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ ምን ይላል ጠላቶቻችሁን ውደዱ ለሚያሳድዷችሁም ጸልዩ ይላል አይደል እንደ እግዚአብሔር ቃል እኔ ጠላቴ አይደለም በርግጥ ግን ከዛ ደግሞ አላሰናንሰውም ምንድነው እኔን ራሱ እስከማይገባኝ ድረስ ነው ወንድሜ አታክም ያደርገኝ ይሄ ደግሞ የዛሬ ብቻ አይደለም በጣም ብዙ ጊዜ ነው የብዙ አመት ነው 8 9 10 አመት ሊሆን ይችላል ጀስት እኔን እየተከታተለ አገልግሎቴን እየተከታተለ ነው አታክም ያደርገኝ ለምን አላውቅም እንዴት አላውቅም በቃ ያ ታሪክ አለፈ ሰላም ተፈጠረ እኔና እሱ ሰላም ነን አንገናኝም አንደዋወልም አንተዋወቅም በቃ አለቀ ከዛ ውጪ አይደል ከሰላም ከተፈጠረ በኋላ ምንም አንገናኝም አንተዋወቅም ማለት ሳይሆን አንገናኝም አናወራም በማን ነው መገናኘት የጀመርነው በአንተ ነው ዮኒ ሊጠመቅ ሲል ደወለልኝ በደወለልኝ መሰረት አወራውት ከዛ እሱ ያለውን እሻልኩኝ ከዛ ውጪ ምንም ያልኩት ነገር የለም እንደዚህ ልክ እንደ አባቱ ገዳይ ተነስቶ እሷ ቸርች አትሂዱ የሷ ቸርች እንደዚህ ይፈጠር እሷ እንደዚህ ናት ሰዎች ተሰብስበው ከየትም አቅጣጫ እንምል ወንድሜ እኮ ነው አይደል ምንም ቢሆን መቼም እህቱ ነኝ እኮ ምንም ቢሆን የፈለገ ይሁን ደግሞ ሁሉ ጊዜ ሴትን አታክ ማድረግ አይቶ ደግሞ አታክ ማድረግ ትልቅ ነገር እኮ ነው አንዳንድ ጊዜ አሁን እሷን አታክ ባደርግ እግዚአብሔር ይከብራል ሰው ይከብራል ምንድነው ጥቅሜ ብሎ እንደዛ አሁን እልህኛ ሆኖ ትልቅ ሰው ነው አይደል መቼም ምንም ቢሆን ወንድ ነው እና እንደገና ደግሞ አገልጋይ ነው እና ያንን ሁሉ ሆኖ ለዚህ እየተንቀጠቀጠ ስለ አንድ ሴት ስለ ነብይት ብርቱካን አትርሱኝ ማለት ይሄ ትክክል አይደለም እውነት ለመናገር ምክንያቱም እኔ ሰው ጋር አልደርስም እውነት ለመናገር እኔ ጥጌን ይዤ ምበርሰው ነኝ ጌታ መስክሬ ከልጆቼ ጋር ነው ቤቴ ነኝ አገልግሎቴ ነኝ ከዛ ውጪ ኢትዮጵያ ብትለኝ በየካፌ አልገኝም እዚህ ብትጠይቀኝ በየካፌ አልገኝም ቤቴ ነኝ ልጆቼ ጋር ነኝ አለቀ እና ከዛ ውጪ ምንም የሚያገናኘኝ ነገር የለም የኔ ነገር ሲሆን ያንቀጠቅጣዋል ማለት ጀስት እንድቅ ያመዋል ሁሉ እና ኦኬ ብዬ ታውኩ ማለት ነውና በትናንትናው ዕለት ጣዋት እኔ ለሱን ያዘንኩለት እኔ እግዚአብሔር ይባርከው ጀስት ስላከበረኝ ነው ምንድነው አማራ ሲናገር ያማ አከበረኝ የነገረ አዋረደኝ ይላል በሁል ጊዜ የነገረክ ሰው ነው ያዋረደ የሱ አምቶ ነው ያከበረኝ ያለው አክብሮኝ ነው ስለኔ የሚያወራው ቁጭ ብሎ የሚናገር ምክንያቱም ስለምበልጠውም ሊሆን ይችላል ምናልባት ወይንም ደግሞ ብዙ ነገር አስቦ ሊሆን ይችላል ምክንያቱም ሌላ ምክንያት ሊኖረው አይችልም ወንድማችን እና ስለዚህ ደጋግሞ አታክ ማድረግ ይሄ በጣም ጥሩ አይደለም ደጋግሞ አታክ ማድረግ ማለት ነው ሰው ለሱስ ቢሆን እግዚአብሔር ሊከብር ነው አሁን ነብይት ብርቱካንን ወጥቶ ተሳደበና እግዚአብሔር ነው የሚከብረው
አንተን ወጥቶ ተሳደበ እግዚአብሔር ነው የሚከብረው። ሰዎችን ወጣ ተሳደበ እግዚአብሔር ነው የሚከብረው። እግዚአብሔር አይከብርም። ወይንም ዓለማዊዎች ሆነን ጌታን ማናቅ ሰዎች ሆነን አንደኛችንን ይዘን ቁጭ ብለን መሳደብ እሱ በጣም ጥሩ ነው። እኔ አበረታታለሁኝ። አለዚያ ደግሞ ክርስቲያኖችና ወንጌሉን ሰባኪዎች ከሆንን የእግዚአብሔርን ቃል ገናኛ ሰብከን አልጨረስንም፣ አውርተን አልጨረስንም። እኛ እኮ ስለ ሃይማኖት አይደለም የምናወራው፣ ስለ እምነት ነው እናወራው አይደል? ስለ ክርስቶስ ኢየሱስ ነው። እና ወይኔ ስለ ገድል ላወራ አይደለም፣ ወይንም ደግሞ ስለ እንትና በዚህ አይደለም። ገና ወንጌልን ሰብኬ አልጨረስኩም። ሰዎች ገና አልዳኑ። ማአት ሺህ ሰዎች ገና ወንጌልን ያልሰሙ ስለ ኢየሱስ ክርስቶስ የማያውቁ ማአት ህዝቦች አሉ። ገባ? ስለዚህ ሶፊም አሁን ትገባለች፣ ምናልባት ላክላት ሪኮት። ስለዚህ እየተነሳ በየጊዜው በየወቅቱ ልክ ዛሃር እንዳለበት ሰው ጊዜውንና ሰዓቱን እየጠበቀ የነቢት ብርቱካንን ስም እያወጡ መምታት አታክ ማድረግ ከባድ። አገልጋይ ከሆነ ሪል ኮሊንግ አለኝ የወንጌል ካለ ለምንድን ነው ኢሹ የምትሆኑ? ነቢት ብርቱካን ቢፈልግ ካቶሊክ ቢፈልግ የፈለገህን መሆን መብት አለ። እኔም መብት አለኝ። ልጆቼም መብት አላቸው። እኔ እውነትም ነው። እኔ ስለ ልጄም አያገባኝም እንኳን አይደለም ስለ ማንም ሰው ስለ ዓለም በአጠቃላይ ህዝብ ይቅርና ማለት ነው። እና ስለ ልጆቼም ቢሆን ስለ ዮኒም ቢሆን እኔ ተጠያቂ ሊሆን አልችልም። እንደውም አሁን ኃጢአታችንን እየወሰደ ያለው እሱ ነው አንደኛ። ምክንያቱም ጀስት አሁን ቢዝነስ ነው ያደረገው ስራውን፣ የሆነ ነገር ነው ያደረገው። በእግዚአብሔር ፊት ነው የምናገረው። ትናንት መልኩን ብታየው ያስደነግጣል። በቃ በጣም ይጮሃል፣ በጣም እንትን ይላል። ጠርጎ በመናገሩ ጀስት እግዚአብሔር ከኔ ጋር እንዳለ ገብቶኛል። ምክንያቱም ኢየሱስ ነው። ለምን ወንዱ ኢየሱስ ከኔ ጋር አለ። ጀስት ካሮላይና ሳይሆን ነው ኖርዝ ካሮላይና ብቻ ከዛ አካባቢ ነው የስቴት ነው። ኖርዝ ካሮላይና የሚባል አለ፣ ሳውዝ ካሮላይና የሚባል አለ። ከዛ ነው ደወለችልኝ። ከዛ ምን አለችኝ? ነቢት ብርቱካን ስለ እግዚአብሔር ይዤሻለሁ። ይሄ ጨርቅ ሲሰራበት አይቻለሁ፣ እኔ ሲጸለይበት አይቻለሁ። እባክሽን የኔ እናት በነፃ አይደለም፣ እኔ በገንዘብ ልክፈልና አድራሻ ላኪልኝ ለኔ እፈወስበታለሁ አለችኝ። ነው እኛ አንሸጠውም፣ አይሸጥም ልክላታለሁኝ በነፃ አለችኝ ማለት ነው። እግዚአብሔር ይባርክሽ። ለፖስጣም ይሁን ለምንም እኔ ልክላታለሁ፣ እሷ ብቻ ትፈወስበታለሁኝ በነፃ አለችኝ ማለት ነው። እግዚአብሔር ይባርክሽ። ለፖስጣም ይሁን ለምንም እኔ ልክላታለሁ፣ እሷ ብቻ ትፈወስበታለች። አየህ፣ እንደውም ምንድነው ይሄ ጨርቅ ይሄ ኢየሱስ የስሙ ኃይል እንደሚሰራ ማስታወቂያ ነው እየሰራልኝ ያለው። ሲጀመር ማስታወቂያ ነው፣ ፕሮሞሽን ነው፣ በነፃ ነው ይሰራልኝ። ምክንያቱም በዚህ ጨርቅ አልሰራልኝም ያለ ሰው የለማ። ሁሉም ሰርቶልኛል። ጡቴ ውስጥ አረኩት ካንሰር ተፈወሰ ይላሉ። ሆዴ ውስጥ አደረኩት አረገዝኩኝ አሉ። እኔስ ምን ላድርግ? እኔም እኮ እነሱ ሲመሰክሩ ሰማሁ፣ እኔም አመንኩ፣ ውስጥ የተናገረኝን እግዚአብሔር ማለት ነው። ስለዚህ እሱ ግን እየተነሳ ሰዎችን አታክ ማድረግ፣ ማሳደድ፣ ማጎሳቆል፣ ሰዎችን ከእግዚአብሔር ቤት ውስጥ ማሰናከል። ባይገርምህ ነቢያቶች የተመቱት ቤተክርስቲያን የተመታችሁ በኤርሚያስ ነው። መዘምራኖች፣ ዘማሪዎች የሚባሉ አገልጋዮች ሁሉ
እየወጣ ገበናችንን ነው የሚያወጣው። ማንን ነው ለማን ነው የምንመሰክረው? ማንን ነው የምናገለግለው? ንገረኝ። ማንን ነው እያገለገልኩ ያለሁት? እንግዲህ እኔ መልሼ እህቴን ሶፊን ለምሳሌ ወጥቼ ምሳሌ እህቴን መስጠት ስለምችል እሷን የምከሳት ከሆነ የትኛውን ሰው ነው የማድነው? ንገረኝ። አንተን የምከስ ከሆነ መቼ የትኛውን ሰው ነው የማድነው? እንዴ ፍቅር እውነትን እኮ በፍቅር ተነጋገሩ ነው የሚለው እንጂ እንደዛ ቢያቆም እንደ እህትነቴ። ሁለተኛ ደግሞ ሰዎችን አግሬሲቭ ሆኖ ባይናገር ትሁት ቢሆን እግዚአብሔር አገልጋይ ነኝ ካለ ወንጌላዊ ነኝ ካለ ትሁት ናቸው። ሁሉም እኮ ተሰንጥቀዋል። በመጋዝ እኮ ተሰንጥቀው ነው የሞቱት እኮ አባቶቹ አይደል እንዴ? ለአንበሳ እኮ ተጥለዋል እኮ ብዙ መከራና ችግር እኮ ደርሶባቸዋል እኮ አባቶቹ አይደል እንዴ? እሱ እኮ እሱ እንደሱ ቢሆን ምን ችግር አለ? ምንድነው የነቤት ብርቱካን ትንሽ ችግሯ? ነቤት ብርቱካን እኮ ጥፋተኛ አይደለችም አይደለም የምለው። ነቤት ብርቱካን እኮ ፐርፌክት ናት እያልኩም አይደለም። ነቤት ብርቱካን እኮ ኢየሱስ ናት እያልኩኝ አይደለም። ላጠፋ እችላለሁ፣ ላበላሽ እችላለሁኝ። በአገልግሎቱ ማንም ሰው ያበላሻል፣ ያጠፋል። እኔ ኢየሱስ ብቻ ነው ጻድቅ በዚህ ምድር ላይ ጻድቅ የሆነ ጌታ እሱ ብቻ ነው ያላበላሽ ምድር ላይ መጥቶ። ስለዚህ እሱ ለምንድን ነው የወንድሞች ከሳሽ የሚሆነው? ለምንድን ነው እንደዚህ እያደረገ ሰውን ግራ የሚያጋባው? ሰውን ወደ ክርስቶስ ኢየሱስ እንዳይመጣ ለምንድን ነው መሰናክል የሚሆነው? ወንድማችን ለምን አስፈለገው? ጀስት እና የበቀል ደግሞ ያየሁበት የበቀል ስፕሪት ነው። በቀል ነው። ዛሬ እሷ ወጣ እንዲያል እኔ ነገ ወጥቼ እንዲላሉ እና ተከታዮች ቹንስ ቢሆን ምንድን ያስተማራቸው? አሁን ሌሎቹን አብረውት የሚናገሩትን ልጆች ምንድን ያስተማራቸው? ተከታዮቹ ምን ይማሩ? ምንድን ነው እየተማሩ ያሉት የሱ ተከታዮች? ንገረኝ እስቲ። ፍቅር የለም፣ ምንም ነገር የለም፣ ስድብ ነው የለመዱት። ስለዚህ እነሱ ምንድን ነው የሆነ ሰው ሲወጣ ተሰብስቦ አታክ ማድረግ ነው የሚፈልጉት። ምንድን ነው እነሱ ያስተማራቸው? እከሊትን እንሰርባለን ተብላ ቁጭ ትላለች። ያስተማራትን ነው፣ አልፈርድባትም። ምንም ማድረግ አትችልም። እሷ ውስጧ የተሞላውን ነው መናገር የምትችለው። ያስተማረውን ነው የሚናገረው። በቃ እንደሱ ናቸው፣ ኃይለኛ ናቸው። ይቅርታ ስላቋረጥኩ። እኔም ከእሱ ጋር በነበርኩበት ጊዜ አስቀያሚ ተሳዳቢ ሆኜ ነበር በሃይማኖት ላይ እግዚአብሔር በሚያውቀው። እንግዲህ አሁን እሱ ካየሽ እንደዚህ ትዝታው ሳሙኤልን አንድም አይቃወመው ሙልጭ አርባ ሃይማኖት ስለሚሰድብለት። ሌላው እውነት እዩ ጩፋን አይቃወመው፣ አይቃወመው፣ በጭራሽ አይቃወመው። ለምን ካልሽ የሚያሰራውን ስራ ምናውቀው ምንም አይልም። ሌሎችም አሉ፣ ሌሎችም ነቢይ ነን የሚሉ ሐዋርያ የሚባሉ እነሱን አይደለም የሚቃወመው። ሞር ሶፊ ራሱ ልቧ የተሰበረበት ነገር አለ። በቃ ልትቶ ክርስትናውን ሙሉ በሙሉ ነው ማወራሽ። ልትቶ ያለችበት ልቧ የተሰበረው በዚህ ሰው ነው። ብዙ ሴቶች ላይ በተለይ አንቺና ሶፊ ላይ አሮን ነው ምን አይነት ስፒሪት እንዳለው ሊገባኝ ባይችልም በሚዘገንን ሁኔታ እናንተን ነው የሚከታተለው። ለምን ስፔሻሊ አሁን ደግሞ ዮኒ ማኛን እንወደዋለን፣ ወንድማችን ነው ማለት አሞታል። አሁን ለምሳሌ ዮኒ ማኛን አጣድፈው ነው ይላል አይደለ? ደምረው ወጥቷል፣ ኦርቶዶክስ ሆኗል። ምን አለው? 20 ዓመት ሙሉ ፕሮቴስታንት የነበረ ነው፣ በፓስተርነት ያገለገለ ነው። ታሜ የሚባለው ወጥቷል። ምንም አያደርገው፣ ምንም አይፈጥርም። ለምንድን ነው ያንቺ ሲሆን ክርስቲያን መሆንሽን እየጠላው ነው ማለት ነው? መተው አለብሽ ለሱ ሲባል። እንግዲህ አድመኝነት፣ ክፋት፣ ተንኮል፣ ምቀኝነት ምናምን የሚባለው መጽሐፍ ቅዱስ ላይ በገላትያ ተናግሬ ያለው ምዕራፍ 5 ላይ እግዚአብሔር አይወደው። የክርስቶስን ጠበቃ ነኝ ካልኩ እኔ ወድቅ ያለው እኮ አይደለሁም። የክርስቶስን ምን ስብከት መስበክ እንጂ ጠበቃነትን ክርስቶስ ፈልጎ አያውቅም። እኔ ስለ ክርስቶስ ተቆርቋሪ ልሆን አልችልም። ወንጌል መስበክ እንጂ መቆርቆር አልችልም። እኔ የምችለው ምንድነው? መስበክ ነው የምችለው። ኢየሱስ ክርስቶስ የዓለማት ሁሉ አዳኝ ጌታ ነው፣ መድኃኔ ዓለም ነው ብዬ መስበክ እችላለሁ።
እንጂ ኢየሱስ ክርስቶስ እኔ በእኔ በኩል ካልሄዳችሁ የሚባል ስብከትና እኔ ቁጭ አድርጌ እነግርሃለሁ፣ ቀጠቅጣለሁ፣ አጠገብ የምትቆም የለም፣ ምን የምትል የለም፣ አሽመደምዳለሁ፣ በዱላ አደርግሃለሁ የሚል የትዕቢተኞች መንገድ እጅግ አድርጎ ያሳዝናል። በሌብነትም ከሄድን ካወራ ስንት ጊዜ ነው ጎፈንድም እያደረገ ሲዘርፍ የነበረው? ስንት ጊዜ ንጹህ የሆነ ሀገር ላይ በነፃ ሕክምና የሚሰጥ ሀገር ላይ በነፃ ነው ማውራሽ የሚሰጥበት ሀገር ላይ እኔ ነኝ የማወራው፣ እሷ አይደለችም። በነፃ እኔ ነኝ መጀመሪያ ወጥቼ የተቃወምኩት። ዛሬ እያንዳንዱ ያለቅሳል። አሳየን ደረሰኙን የታከምክበትን ያወጣኸውን ብር አሳየን እያለ አሁን ይጠይቃል ሰው። መጀመሪያ እኮ እኔ ስናገር ምቀኛ ተቃዋሚ ነው። አውሮፓ ላይ ሜዲካል ፍሪ ነው። ኤቭሪባዲ ነው። ግሽልጥ አድርጎ በልቷቸው ይመጣል። በየጊዜው ያጭበረብራቸዋል። በገንዘብ ደረጃ ሲቸግረኝ ጠይቃቸዋለሁ። አታጭበርብር። ቀን ሙሉ 24 ሰዓት የምትውለው እዚህ ነው። አታጭበርብር። ግን አሁንም ቢሆን በጥላቻ እሱና ሜርሲ የምትባላለች እኔ ምን እላታለሁ መሰለች? እኔ ቀለሜ ዊግ አድርጎ ነው ምላት። አንድ አይነት እግዚአብሔር ምስክር፣ አንድ አይነት ሰዎች ለተንኮል የተፈጠሩ ሰዎችን አታክ በማድረግ እኔን አይችሉኝም። ድብን አድርጌ ነው መዘቀዝቀው። እኔ አመጣዋለሁ ልጁን ካናዳ የሚኖር አልፈልግም ብሎ በሱ የሚሄዱ በሙሉ ወደኋላ ነው የሚመለሱ። ለምን? የነበራቸውን ሪሌሽንሽፕ ከሌሎቹ ታቋርጫለች። በቃ እኔ ኦልሞስት ሙሉ ለሙሉ እግዚአብሔር በሚያውቀው ከኦርቶዶክስ አጣልቶ ነበር። ሙሉ በሙሉ በሱ የተነሳ ሙሉ በሙሉ ለምን ይልክልኛል? አስቀያሚ እሱ በራሱ እንትን የሚላቸው ይሄ ድርሳናት ምናምን ቪዲዮዎች ይላካል። ምን ይባላል? በቃ ገብተን ኦርቶዶክስን ስናበሻቅጥ መዋል። ይሄ ነበር የሱ ወንጌል። ኦርቶዶክስን ማበሻቅጥ ነው የሱ ወንጌል። እስቲ ግቢናየው ግቡና ይውታው። ኦርቶዶክስን ነው የምትሰደው የፈረደባት 10 ዓመት ሙሉ እሱ ሰድቧት። ሞራሁን ኦርቶዶክስ እየጠነከረች መጣ። ና ቻሌንጅ አድርገን አለችው። እና ትወልዳለች። ናና እዚሁ ድቤት እንደራረጋለች። ይሄው ጠፋ። ተደብቆ ነው የሚያወራው። ተደብቆ እንደምትሰማ ቃለሁ። አሁን እስቲ ዘማርያምን ወይም መዝሙር ያሬድን በገድላትም ሆነ በመጽሐፍ ቅዱስ ናናግጣ። ስለዚህ በምትፈልገው ብትሄድ እያንዳንዱን ነገር ከክፋት በተሄደ ለክርስቶስ ተቆርቋሪ የሆነ አይደለም። ለክርስቶስ የሆነማ ፍቅር ነው የሚሰጠው። የሆነ ወንድም ወይም እህት ሲወድቅ ስታይ ምን ትሰጣለህ? ፍቅር ትሰጣለህ። ምን ሆነሽ? ስልክሽን ያውቀዋል። ደውሎ ነቢይ ብርቱካን ምንድነው የተፈጠረው? ምንድነው የሆነው? እህቴ ምን ላግዝሽ? እንደዚህ አይነት ነገር ስተት አይቻልም ይባላል። እንዲሁም ሶፊ ካጠፋች ወይም አጠፋች ብሎ ያየውን ነገር ካለ ደውሎ እኮ ማውራት ይችላል። እሱ አንጃግሬ መስርቷል። ምን የመሰሉ ወሮ በላዎች አጠገቡ ያሉ ዶክመንቶቹ አሉኝ በሙሉ በፊት ዘግቤዋለሁ። እያንዳንዱ በመረጃ አምጥቼ አጠገቡ የነበሩ በስንት ነገር ይባሉ እነሱ ሰብስቦ ሰው ሲወቀጥ ነው እና እጅግ የሚያሳዝን ነገር ነው። እንኳን ደህና መጣች ሶፊዬ። ሰላም ነው? ኔትወርኳ ነው ማለት ነው። እና ብዙ ሰዎች የተማረሩበት ሰው ኢቨን በክርስትናው በሱ እኔ አሁን ለምሳሌ ብዙውን በማንበቤ ነው። በተወሰነ መልኩ ግን ከእንደሱ አይነት ጋር ከማብር ሰይጣን ባመልክ ይሻለኛል። እግዚአብሔር መሰከረ አይደለም። ጌታ ኢየሱስን ሰይጣን ባመልክ ይሻለኛል። በዚህ ደረጃ ነው። ሰይጣን አይደለም ጌታ ኢየሱስ ክርስቶስን ከሱ ጋር አብሬ ከማመልክ ሰይጣንን ባመልክ ይሻለኛል። እግዚአብሔር መሰከረ። የዛን ያህል ነው የምጠየፈው። የዛን ያህል ክፋቱን ከልብ አይቼዋለሁ። ከልብ ክፉ ሰው እንደሆነ አይቼዋለሁ። ሰውን ለማጥፋት ምን ያህል ዮኒ ማኛ አጀንዳ ተሰጥቶት ነው ብልጽግናንና ጴንጤን ስደብ ተብሎ ገንዘብ ተከፍሎት ነው ብለዋል። እኔ ጴንጤ ሲሆን ገንዘብ ተከፍሎ ነበር እንዴ?
ለምን አይልም ነበር? እንደ ከፍልና ያመጣ ነው ለምን አይልም ታዲያ? አይሽ ሁል ጊዜ ያለው ችግር ምንድን ነው? ጸሎተኛ እግዚአብሔር አይነግረም እንዴ ታዲያ? ዮኒ ማኛ ገንዘብ ተከፍሎት ከሆነ አይነግረም? መረጃውን ይዘናል። እኔም ደስ ይለኛል። ለእኔም ልዋረድ፣ በአደባባይ እኔ ልዋረድ። በጀት ተደርጎልኝ ኦርቶዶክስ ብልጽግናንና ጴንጤን ስደብላኝ የመጣሁበትን አጀንዳ ነገር እዚሁ አይደል እንዴ ተጣላ ነው። በሞተ ሰው እንኳን ስትሳለቁ አይደል የምትውሉት? በሞተ ሰው ሲኖር ያልሰበከውን ሲሞት ታላግጣለህ እንዴ? ነገርኩት። ያልኩት ምንድን ነው? ሀጂ ሙፍቲን ሲሞቱ ለምን እንደዚህ አላላችሁም? ሙስሊም ሞቷል። አርቲስት ነፃነት ወርቅ ነው የሞተ ጊዜ ነው ነገሩ የተፈጠረው። ከዛም በፊት ጥያቄ እየጠየቅኩ አንተ ልጅ ሀሳብ ምንድን ነው እያሉኝ ነበረ። ከዛ ሀጂ ሙፍቲ የሚባሉ አረፉ። ሁሉም እንኳን ነው ኦርቶዶክሱም እንኳን ነው እግዚአብሔር መልካሙን ቦታ ያድርጎት ነው የሚለው እንደ ሰው። ሌላ ምት የለም። ኢየሱስ ክርስቶስ ራሱ እንባውን አፈሰሰ ነው የሚለው ዮሐንስ ወንጌል ምዕራፍ 11 ብታመጪ ያድነዋል። አልዓዛርን የሚውትላል አልዓዛርን እኮ እንደሚያድነው ያውቃል ኢየሱስ ክርስቶስ። እነሱ ሲያነቡ ሲያለቅሱ አይቶ እንባውን አፈሰሰ ይላል መጽሐፍ ቅዱስ። ኢየሱስ የሚያድን አምላክ እንባውን አፈሰሰ ይላል። እነሱ ግን በሞተ ሰው ሞድ ይዛሉ። ከአሁን በኋላ የምጠይቀው በጌታ ሆኗል ወይስ አልሆነም እያልኩ ነው ሰው ሲሞት የምጠይቀው ይላል። እንዴት እንደዛ ይባላል? ከሰበከኝ በሕይወት እያለው ስበከኝ፣ ስሞት አይደለም ዲስኩርን የምትደሰኩረው እና እንደዛ አይባልም በሚለው የተነሳ ነው እሱ ሮጦ እሱ ልጆ ገባ። ከዛ ጩኸቱ ተጀመረ፣ ማስጮ ጀመሩ። የነበረው ነገር እንግዲህ በዛው እየሄደ ህብረት ጀመሩ። ጭራሽ ተሰብስበን ረግማለን የሚባል ነገር መጣ። ያጸለየል ሰው በሙሉ ይጸልይብሃል። ለካ ኦርቶዶክስን ስሳደብ ለእነሱ ደስታቸው ነበረ። በጣም በደስታ ይቦርቁ ነበር። ለካ ይፈነጩ ነበር። ለካ ምንም ያላል። ወንጌል ባናቱ ይተከል ሲባል መጥቶ ዮኒ ማኛ እኮ የ8 ወር ልጅ ነው ሲል የነበረ ሰውዬ ስለሌላ ነገር ሲወራ ግን ስለሱ ሲነገር ግን እሱ እኮ ወንጌል አያውቅም ይላል። ግራ የሚገባ ነገር እኮ። ስለ ወንጌል ያልጨነቀው ሰውዬ ስለ ራሱ ማንነት ግን ማጨነቅ ጀመረ። ስለ እንዳልካግዞ ማለት ነው። እና ወንጌልን በመስደብ የሚከብር ማንም የለም። ወይም ደግሞ ለኢየሱስ እኔ ጠበቃ መሆን አልችልም፣ እሱ ነው ጠበቃ የሆነኝ። መጽሐፍ ቅዱስ የሚናገረው ኢየሱስ ለእኔ ጠበቃ ሆነ እንጂ እኔ ለኢየሱስ ጠበቃ አልሆንም። እና በሚያሳዝን ሁኔታ ብዙ ሰዎች ከክርስትና እያፈገፈጉ ያሉት እግዚአብሔር ምስክሬ ነው የምለው በኤርሚያስ ምክንያት ነው። ለምን? መሀይም ደፋር ነው። አንተ ልንገርህ ከ7ኛ ክፍል ስላቆምክ ነው ብዙ ችግር የፈጠረብህ። ወደፊት ለመግፋት ያለበት ሀገር ቢያንስ ሃይስኩል መጨረስ አለብህ። ኦንላይን መማር ትችላለህ። ተምረህ የሆነ ደረጃ 12ን እንኳን ብትጨርስ በጣም ደፋርና ጋጥ ወጥ አትሆንም ነበር። የሰውን ስሜትም ለመጠበቅ ጌታ ያዝኑብኝ ይሆን አያዝኑብኝም ይሆን ብለህ ተጠይቅ ነበረ። አንተ ግን እንዳመጣልህ ሰዎችን ታደርግና ለመስበር የምትሄድበት ጥግ እግዚአብሔር ዋጋውን ይከፍላል ወደፊት የምታየው። ስለዚህ ያንን ነው በእኔ በኩል ያለውን የምነግርሽ። እና ብዙ ነገሮች አሉ እሱ የሚላቸው በጣም ብዙ ነገሮች የሚዋሻቸው ነገሮች አሉ። እና አንቺም ላይ የተደረገው ነገር ተመሳሳይ ነገር ነው። በጣም በውሸት በተለይ ሴቶችን መስበር ትልቁ ዓላማው። እንዳልኩ እዩ ጩፋን ተናገር፣ ዮናታንን ተናገር። ምን ነው የምታያቸው የሚሰሩ ስራዎች አሉ አይደል እንዴ? ነቢይ ሄኖክን ተናገር፣ ሌሎችንም እስራኤል ዳንሳን ተናገር። አመጣላለሁ የስማት ወንዶቹን አትናገርም፣ በፍጹም አትናገራቸው። ለምን? ያጠጧላ አይሰሙ። በደንብ አድርገው በሄድክባቸው መጠን ይሄዱብሃል። ስለዚህ እነሱን አትናገርም። አንተ የምትናገረው ማንን ነው? ይኸው ነቢት ብርቱካንን፣ ዘማሪ ሶፊያን፣ ሌሎች ሴቶችን እያመጣ ውቅጥ ውቅጥ። እነሱም ደግሞ አቅም ስለሌላቸው ችለው መጨረሻ ላይ ሲያቅታቸው ነው እንግዲህ አደባባይ መጡት። ይህንን ነው የምናገር። አንቺ መቀጠል ትችላለች። ቤተሰብ ታፕታፕ ኮፒ ሊንክ እያደረጋችሁ ላግ እያደረግብኝ ስለሆነ ማለት ነው። ሶፊ ካለች ሶፊ ሰላም፣ እንዴት ናችሁ?
እንዴት ነሽ? በቪዲዮ መሆን ትችያለሽ? እኔ ወይ አልችልም። ጥሩ ቦታ ላይ ችግር የለውም። ነብይት እንዴት ነሽ? ሰላም ነሽ? አለሁልሽ። ሶፊዬ እንዴት ነሽ? ድምጼ ይሰማል? ይሰማል። የሰማሁኝ ነበረ የምታወሩትን። መጀመሪያ በጣም አዝናለሁ የሆነ ባለው ነገር በአጠቃላይ በጣም አዝናለሁ። እንዲህ አይነት ነገር አያለው ብዬ አልጠብቅም ነበር። በተለይ የክርስቶስን ከምናምን ከኛ ቃሉን ከሰማን ከኛ በጣም ብዙ የማይጠበቁ ነገሮች እየተሰሙ ነው። ያስደነግጣል፣ ያሳዝናል። ምክንያቱም እኔ ወንጌልን የማውቀው በፍቅር ነው። ወንጌልን የማውቀው በትዕግስት፣ በደልን በመሸፈን፣ በመማማር፣ በመተሳሰብ፣ ለሌላው በመኖር፣ ራስን በመካድ፣ ሰዎችን በማገልገል ነው እንጂ እንደዚህ አይነት በቃ በዚህ ስለ ክርስቶስ መወራቱ ቀርቶ ስለ ግለሰቦች በዚህ ልክ እየተወራ ሚዲያው ራሱ በቃ በዚህ አይነት መንገድ መሆኑ የሚሰራው በጣም አዝናለሁ። በጣም ከዚህ የተሻለ በጣም ትልልቅ ርዕሶች እያሉ እንደዚህ ግለሰቦች ኢሹ እየሆኑ በቃ ንትርክ፣ ጭቅጭቅ፣ ጠብ፣ ጥላቻ። አሁን የሆነ ያነሳው ፖይንት ቅድም ያልከው ሰው ሲሞት እኔ ጠይቀው በጌታ ነው ወይ አይደለም የሚለውን አሁን ያልከው ነገር እውነት ለመናገር እኔም ደስተኛ አይደለሁም እንዲህ አይነት ሲደረግ። አሁን ለምሳሌ እንግዲህ ወንጌላውያን ጋር አይደል ያለሁት፣ ግን በቃ ሰው ሲሞት ከሚያዝኑ ጋር አብራችሁ ዘኑ ነው የሚለው መጽሐፍ ቅዱስ። ደስ ከሚላቸው ጋርም ደስ ይበላችሁ ነው የሚለው። ሰው ሲያዝን ማዘን ነው ያለብን እንደ ክርስቲያን እንጂ እዛ ጋር ወዴት ነው ሄደው ወደ ማን ሄደው እያልን እንድንመራመርና እንድንፈርድ እግዚአብሔር ቃል አይፈቅድልንም። በህይወት እንዳለ አንድ ሰው ወንጌል ልንሰብከው ይገባል፣ ልንናገር ይገባል። ከሄደ ግን ሄደ ነው በቃ። ወዴት ሄደ የሚለው እሱ እግዚአብሔር ራሱ ነው የሚያውቀው። ባለቀ ሰከንድ በሰከንድ ውስጥ እየሄደ እኮ ንስሐ ገብቶ ጌታ ሆይ ምሕረት አድርግልኝ ብሎ እኮ ከሄደ አሁን በመንግስትህ አስበኝ ብሎ ከሄደ ልክ እንደዛ በቀኙ እንደተሰቀለው ሰው እኮ ወደ መንግስተ ሰማያት ይሄዳል ብለን ነው የምናምነው። ስለዚህ ሰው እዚህ ነው ሄደው እዛ ነው እየሄደው እያሉ ሰዎች ላይ ጀጅ ማድረግና በሀዘን ላይ ሀዘንን መጨመር። በተለይ ቤተሰብ በጣም ያዝናል፣ ይጎዳል። ሰው ሲሞት ከባድ ነው በጣም። ኦልሬዲ ሀዘኑ አድቅቋቸው እያለ እንደገና ደግሞ ጭራሽ የሄደበትንም እንዲጠራጠሩና እንዲፈሩ ወደ ሲኦል ነው የሄደው ብለው እንዲያስቡ ደግሞ ማድረግ ሌላ በደል፣ ተጨማሪ በደል ነው ብዬ ነው የማምነው። አጽናኑ ነው የሚለው መጽሐፍ ቅዱስ። ሰዎች ሲያዝኑ እንድናጽናና ነው የሚናገረው። ወንጌል የርህራሄ እምነት ነው። ለሰዎች ስለመራራት ነው፣ ሰዎችን ስለማስጨነቅ አይደለም። እና እውነት ነው ሰዎች በክርስቶስ ካላመኑ እንደማይድኑ እኛ ሳይሆን መጽሐፍ ቅዱስ ይናገራል፣ ሁላችንም እናውቃለን። ግን እንዲህ አይነቱን ነገር ስንናገር ጊዜ አለ፣ ቦታ አለ፣ የሚነገርበት አለ። ሁሉም ስፍራ ላይ ሰዎችን ኦፌንድ ማድረግ ወንጌል አይደለም። ሰዎችን ማሳዘን፣ ሀርት ማድረግ፣ ማቁሰል ወንጌል አይደለም። እንደውም እንዲጠሉ ሳናስበው ለወንጌል ያላቸው እይታ እንዲጣመሙ ልናደርጋቸው እንችላለን። ጨካኞች ናቸው፣ አይራሩም ለሰው። ካዘነ ሰው ጋር አብረው ያዙ፣ በሰው ሀዘን ይሰለቃሉ የሚል አይነት እይታ እንዲኖራቸው ልናደርጋቸው እንችላለን። ከዚህ በፊት አንድ አርቲስት ሞቶ የዛሬ ስንት ዓመት እንደዛ አይነት ነገሮች ሚዲያ ላይ ሲዘዋወሩ አየሁና አዘንኩ በጣም። ወዴት ነው ሄደው? እንደዚህ ነው ዘፋኞች ባካችሁ ጌታን ተቀበሉን፣ እንደዚህ ሆናችሁ እንዳትሞቱ ምናምን የሚል ነገር ባካችሁ አትበሉ ብዬ ጻፍኩኝ። እባካችሁ ተው፣ ካዘኑ ጋራ እንዘን አብረን። በሰዎች ሀዘን ላይ ገና ሳይነሱ ከሀዘናቸው ሳይነሱ ሀዘን እናንጨምርባቸው ብዬ ተናገር ጻፍኩኝ። አንድ ሰው ደውሎ እንደዚህ ልክ አይደለሽም፣ እንዴት እንደዚህ ያለሽ ምናምን አለኝ። አይ ልክ ነኝ አልኩት። መጽሐፍ ቅዱስ የሚለው እንደዚህ ነው፣ ከሚያዝኑ ጋር አብራችሁ ዘኑ ነው የሚለው። ወንጌል ይሰበካል፣ እውነት ነው። ግን የግዴታ ሰዎችን እያሳዝንን አይደለም፣ ሰዎችን እያጽናናን ነው ወንጌል መስበክ ያለብን እንጂ እናንተ ልጅ እኮ ሲኦል ነው የሄደው እያልናቸው በተዘዋዋሪ ኢንዳይሬክትሊ፣ በቀጥታም ባይሆን ኢንዳይሬክትሊ እንደዛ እያልናቸው አይደለም ወንጌል የሚሰበከው ብዬ አልኩት። ያው አንደርስታንድ እንድታደርጉ የምፈልገው
ሰዎች የደረሱበት የብስለት አይነት ይለያያል። ሁሉም ሰው ጌታን አውቆ መንፈሳዊ የሆነውም ሰው የብስለት ሌቭል አለው። ሁሉም ሰው እኩል አይደለም ብስለቱ። አንድ ሰው እንደዛ አለ ማለት ወይ ሁለት ሰዎች እንደዛ አሉ ማለት ሁሉም ሰው እንደዛ ያስባል እንደዛ ያምናል ማለት አይደለም። ሁሉም ፕሮቴስታንት ሁሉም ወንጌላውያን እንደዛ ነው የሚያስቡት ወይም የሚያምኑት ብሎ ማሰብ ትክክል አይደለም። በመንፈሳዊ ነገር ገና ያልጠነከሩ ሰዎች አሉ፣ ኢቨን የሚያገለግሉ በሚዲያ ላይም በተለያየ ቦታ ላይ። እኛም ሳንበስል ብዙ ጊዜ አገልግለን እናውቃለን። በመንፈሳዊ ነገር ጌታን ስለምንወድ ብቻ ወጥተን አገልግለናል። ስለ ኢየሱስ አዳኝነት፣ ጌትነት መስክረናል፣ ተናግረናል፣ ዘምረናል። ግን የብስለት ሌቭላችን ደግሞ ገና እየተሰራ የነበረበት ነገር ነው የነበረውና ያጠፋናቸው ነገሮች ይኖራሉ በዛ መካከል። ስለዚህ ሚዲያ ላይ በምታየው ነገር የሆነም ሰዎች ሲሳሳቱ የሚሳሳቱት ነገር እነሱን ነው የሚወክለው። ያንን የተናገረውን ሰው ነው የሚወክለው ያስተት እንጂ ቤተ እምነትን አይወክልም። አንድ ሰው እንደዛ አለ ማለት ሄደህ ዶክተር ማሙሻን ብትጠይቀው ኖ እንደዚህ መባል የለበትም ብሎ ሊልህ ይችላል። ያ የሆነ ሰው አለ ብለህ በጣም ተናደህ እንዲህ ነው እንዴ ለካ ወንጌላውያን የሚያስቡት እንደዚህ ናቸው እንዴ ብለህ ያልክበትን ነገር ሌሎችን ወንጌላውያን ትልልቅ እግዚአብሔር ሰዎችን ብትጠይቅ ኧረ አይባልም ነውር ነው ሊሉህ ይችላሉ። ስለዚህ ቤተ እምነትን አይወክልም። ሰዎች የሚናገሯቸው በሚዲያ ላይ እየወጡ ስሜታዊ የሆኑ የሚናገሯቸው ነገሮች አንድን ትልቅ ቤተ እምነትን የሚወክሉ አይደሉም። እነሱ ኢቭን ተወካይ አስመስለው ራሳቸውን እንኳን ፕሬዘንት ቢያደርጉ በሚዲያ ላይ ተወካይ አስመስለው ቢናገሩ ግን አይወክልም። አንድ ሀሳባቸው የነሱ ነው። በቃ ያ ሀሳብ የእግዚአብሔር ቃል እስካልሆነ ድረስ የሚናገሩት ነገር እነሱን ነው የሚወክለው እንጂ አንድ ቤተ እምነት አይወክልም። ስለዚህ ጥያቄ አለኝ እዚህ ጋር። እሺ እንደው በወንጌል ደረጃ እሱ ወንጌላዊ ብሎ እኮ ቸርች ውስጥ ሁላ የሚያገለግል ሰው ነውና በወንጌል እስከ 27 ዓመት ያህል አገልግያለሁ ነው የሚለው እንደሚናገረው ከሆነ እየወጣ ግን ሶሻል ሚዲያ ላይ ከአንድ ሰው ጋር ለመግባባት ራሱ እንግዲህ ወንጌል ፍቅር ነው። እናንተም እንደምትሉት ከአንድ ሰው ጋር የሆነ አይዲያ ከአንቺ አልተስማማም ማለት በጭራሽ ሊያዳምጥሽ ፈቃደኛ አይደለም። ምን አይነት ወንጌል እንደዚህ አይነት ወንጌል ስለማላክ እኔ ያው እንደምወድህ ታውቃለህ አይደል? አንድ ጥያቄ ልጠይቅህ። ከወንጌላውያን ጋር ህብረት ነበረ እስከ ቅርብ ጊዜ ድረስ። ምንድነው ዲስአፖይንት ያደረገህ ነገር እና ከዚህ ህብረት ውስጥ እንድትወጣ ያደረገህ ነገር ምንድነው? እስቲ ምንድነው ዋትስ ዘ ፖይንት ማለት እንደው ይሄ ነው በጣም በቃ ያስቆጣኝ ወይ ደግሞ እንደዚህ እንድቀየር ያደረገኝ የምትለው ነገር ምንድነው? አንደኛው በተለይ በትልቁ አድመኝነትና ጥላቻ ጥላቻ ሶሻል ሚዲያ ላይ ብትመጪ አሁን በአብዛኛው ክርስትና ማለት ፍቅር ነው አይደል? ኢየሱስ ክርስቶስ በሙሉ በፍቅር የመጣ አምላክ ምናው ግራን ሲመጣ ቀኝን ስጥ የሚል በብዛት በፍቅር ብዙዎቹን ሲያስተምር የነበረ ሌሎቹም እንደዚሁ እሱ ብቻ ሳይሆን የሱ ደቀ መዛሙርቱ በሙሉ ያንን ያደረጉት እና ራሴን ቁጭ ብያየሁት እግዚአብሔር በሚያውቀው ቁጭ ብያየሁት እና ኤቭሪዴይ አንዳንድ ቪዲዮዎችን የተቆረጡ ሳይ ራሴ መደንገጡላ ጀመርኩ። መደንገጥ የምናገረው ስለ ክርስቶስ ሳይሆን በቃ ሌላውን አታክ ለማድረግና እኔ አቅላቸዋለሁ የሚል ልክ የነሱን አይነት አካሄድ ነበር የሚሄደው። ያ ደግሞ ክርስቶስን ሊያመጣልኝ አልቻለም። ያመጣው ምንድነው? ጥላቻ። እንግዲህ ለምሳሌ ከእናንተ አሁን በክርስትና ካሉት እነ ፓስተር ቸሬ፣ እነ ዶክተር ወዳጄ፣ እነ ዶክተር ማሙሽ፣ ኢቭን ፓስተር ቶሎሳ፣ ሌሎች እነ ነቢት ብርቱካንም ሌሎችንም መጥቀስ ይችላል። የተከበሩ አንቱ የተባሉ እንዲሁም ደግሞ ስለሌላ ነገር ሳይሆን ሞር ፎከሳቸው ፍቅርና ክርስቶስ የሆኑ እህትና ወንድም አስተማሪዎች አሉ። እዚህ ጋር ደግሞ ስመጪ ህብረት ተደርጎ ሆይ ተብሎ አብረን ሆነን ስንሆን እሱን አይደለም የሚፈልገው። ስለ ኦርቶዶክስ አንድ ፖዚቲቭ ነገር እንድታወሪ ፈቃደኛ አይደለም። ቤት ውስጥ ያለውንም የተወሰነች ነገር እንደዚህ እኮ ስህተት አለ ይስተካከል ሲባል ማኩረፍ ነው ሁሌ ስራቸው። አንድ ነገር ማለታችን መባል የሚፈለገው ኦልሞስት 90% የፈረደባት ኦርቶዶክስ ናት ያለውና
ያ ጥላቻ ምን ያደረገኝ ሄደ። እንደዛ እየሆንኩ እንኳን እግዚአብሔር በሚያውቀው ኦርቶዶክስ ወንድምናቶቼ ከልክ በላይ ታግሰውኛል። ከልክ በላይ ነው ማወራሽ እና ትልቅ ፋክተር አለው በሚገባ። ለምን አድመኝነት የለ። አሁን ኦርቶዶክስ ውስጥ ቄስ ለቄስ ሲባል አንተ እኮ እንዲያውቃለሁ አንተ እኮ እንደዚህ ነው የሚባባል ነገሮች የሉ። በውስጥ ነው የሚጨርሱት። ይነጋገራሉ፣ በተወሰነ መልኩ ቁጭ ይላሉ፣ ነገሩ ይፈታል። ወዲያ ህብረት የሚያደርጉ እስካሁን አብረው ናቸው። የኦርቶዶክስ ልጆችን ካየሽ አሁን ቲክታክ ላይ ያሉ ወንድሞች የሚያስተምሩ ካየሽ እስካሁን አንድ ላይ ነው የሚያስተምሩት ኦልሞስት 90%። በዚህ በኩል ደግሞ ስትመጪ 90% የተጣላ ነው። 90% ሰባኪ የምትይው እዚህ ጋር በሙሉ የተነካኩ ናቸው፣ የተጣሉ ናቸው። እጅግ በሚያሳዝን ሁኔታ ማለት እና ሳየው ፍቅሩ አንድነቱ ከሌለ ክርስቶስ አለ ብዬ ለማመን በጣም አስቸጋሪ ነው። ስለዚህ ፍቅር እንደሌለ በደንብ በዛ በኩል አይቻልም። ፍቅር ከሌለ ደግሞ ከንቱ ነኝ ይላል መጽሐፍ ቅዱስ ሲናገር። ስለዚህ ሁልጊዜ የሚሰበከው ጥላቻና መጥፎ ነገር ከሆነ ያ ነገር ለክርስቶስ አይደለም። የራሳቸው ፍቅር ነው። እውነቱን ልንገርሽ፣ ችግሩ ያለው የተገላቢጦሽ ሆነ። የተገላቢጦሽ ሆነ። አስተማሪ የሚባሉት ተሳዳቢና አንጓጣጭ፣ ተማሪዎቹ ደግሞ ወይም ደግሞ ምን ማድረግ ነው የሚፈልጉት? አድቨርታይዝ ማድረግ ነው የሚፈልጉት። ይሄ ደግሞ ክርስትና አይደለም። ክርስትና አንድነት እንጂ ክፍፍል ላይ ያለ ፍቅር ሰዎች አሉ። በጣም 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 የሚገርም የፍቅር ህይወት ያላቸው አገልጋዮች አሉ እና እነሱን አለማግኘትህ በጣም አዝናለሁ። ምክንያቱም እኔ እውነት ለመናገር የኔ ህይወት የተሰራው የተቀየረው በእነዛ አይነት አገልጋዮች ነው። እነሱም ባይኖሩ እስካሁን ድረስ በክርስትና ህይወት የጸንቼ የመቆም ነገር በጣም ችግር ነበር የሚሆነው። እንደዚህ አይነት አገልጋዮች ናቸው የሚያበረታቱኝ ሁልጊዜም። በቃ እንደዚህ አሁን በሚዲያ ላይ ውርጅብኝ ሲመጣ የተለያየ ነገር ዲስከሬጅ ለማድረግ ሰብሮ ለመጣል ሰዎች ሲነሱ እነሱ ናቸው ከጀርባ ሆነው በእግዚአብሔር ቃልና በጸሎት ወጥረው የሚይዙኝ እና እንደዛ አይነት ሰዎችን አለማግኘት አዝናለሁ። አሁንም ራሱ ሰው ላንተ ያ የሚገርምሽ ሶፊዬ ልጠይቅሽ አንድ ነገር እንደው እንደ አንድ ክርስቲያን ሁለታችሁ የሆነ ሰው አጠፋ ተብሎ አንተን ማለት ሙሉ ቤተክርስቲያን ተሰብስበን የጸለየል ሰው በሙሉ ተሰብስቦ ይጸልይባሉ። ፓስተር ኖ አንቺ እንደፈለግሽ ማለት ትችያለሽ። የኔን ነው የምነግርሽ። ፓስተር ነው ሚሊኒየም አዳራሽ ሲዘምር አብሯቸው ብዙ የታወቁ ሰዎች አብሮ ሰብስቦ ሲያደርግ የነበረ ሰው ነው። ተግባብተናል። እንደ ቀላል ሰው አይደለም ማየው። ኢትዮጵያ ላይ ገብቶ ትልልቅ ቦታዎች ላይ ጠርተውት ኢንተርቪው ያደረገ ሰው ነው። በእናንተ ወንጌል አንቱ የተባለ ሰው ነው ፓስተር ትዝታው፣ ምንም ጥያቄ የለው። ስለዚህ እንደዛ አይነት ሰው ወጥቶ እንረግማለን ተሰብስበን ብሎ እያለ እንደዛ አይነት እምነት ውስጥ እንዴት ነው ልሆን የምችለው? ራሱ ቆም ብለሽ ብታይ። ግን አሁን ለምሳሌ የኔን ነው ኦፒኒየን የምነግርሽ። አሁን ለምሳሌ እኔ ኦርቶዶክስን 8 ወር እርግጥ ሳርግ የማይረባ ነገር ስናገር ነበረ። እግዚአብሔር ምስክሬ፣ አንድ ቄስ ወጥቶ
ዮኒ ማኛ ብታቆም ይሻላል፣ ዮኒ ማኛ እንደዚህ ብታረግ ይሻላል፣ ዮኒ ማኛ እንደዚህ ብትሆን ያለኝ አንድ ሰው የለም። እንኳን ተባብረን በህብረት ሆነን አንተን እናጠፋለን ሊለኝ ቀርቶ ተራውም አላለኝም። ተራው ምዕመኑ እንኳን አላለኝም። አይደለም በትልቅ ቦታ ያሉት አባቶች እንዲያውም አንድ ያላግጬ በገዳ በእንትን ላይ በድርሳን ላይ ምናምን የተባልኩትን ሰምቼ አላግጬ በሰራሁት ቪዲዮ ላይ ዩቲዩብ ላይ በኮሜዲያን እሸቱ ተደርጎ 4 መምህራን ቁጭ ብለው ልጄ እንደዚህ አይደለም፣ ይሄ ከእውቀት ማነስ የተነሳ ነው፣ ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው ብለው በደንብ አድርገው ኤክስፕሌን አድርገው የወረዱ አባቶች ናቸው። እዚህስ ተሰብስበን እንረግማለን የሚል ነገር ነው ያየሁት። ስለዚህ ታወዳድሪያለሽ እንደ ሰው እንደ አንዲ ነው ተስማሙበታ ሲስማሙበት ክርስትና በውድድር አይደለም። ሶፊ ቀንዲ ክርስትና ውድድር አይደለም። እውነት ነው። ኢየሱስ ይሰማል። ክርስትና ውድድር አይደለም። እውነት ነው። ክርስቶስ እውነትም መንገድም ህይወትም እኔ ነኝ ያለው ጌታ ብቻ ነው ጌታ። እኛ ሌላ ጌታ የትም የለም። እንግዲህ በሌሎቹ አማኞች ነን እንጂ የሃይማኖተኞች አይደለንም። እርግጠኛ ነኝ ሁላችንም። እንደገና ደግሞ ክርስትና ደግሞ ኦርቶዶክስን እንድንረግጥ፣ ፕሮቴስታንትን እንድንረግጥ፣ ካቶሊክን እንድንረግጥ፣ ሙስሊምን እንድንረግጥ አልተጠራንም። እኛ የተጠራ ነው ወንጌልን በፍቅር ልንሰብክ ነው አይደል? ክርስቶስ እንደዛ ነው ያስተማረን ማለት ነው። ከሱ የተማርነው ይሄንን ነው እኛ እና አንተም ዮኒዬም ብትሆን ያንን ዛጋ ባለው ነገር አንተ አሁን የተነካኸው ጀስት ዛጋ በተናገርከው ወይ ዛጋ በሆነው ነገር አይደለም። እዚህ ጋር አሁን ለምሳሌ ጥቂት ሰዎች ከእግዚአብሔር ቤት ሊያስወጡን ይችላሉ። ገብቶሃል? ከእውነትም እውነት አይ በእነሱ ላልወጣውም ይቅርታ መንገድም ካለ ወንጌል እሱን እንድታገኝ ወንጌል በደንብ ገብቶ ነው የወጣሁት። እኔ ወደ የነበርኩበት ህይወት የተመለስኩበት ወንጌል ገብቶኝ የተመለስኩት። ግን እንዳልኩሽ ብዙ ሰዎችን ሊያሰናክል የሚችል ስራም እየተሰራ ነው ነው የምልሽ። እየጠቀሙ ሳይሆን እየገዱ ነው። ለምን ምንድነው ጥላቻ በየጊዜው ብለው ይጠይቃሉ። ምንድነው በየጊዜው ጥላቻ? እንዴ ክርስቶስ ፍቅር ነው ካላችሁኝ ለምንድነው ፍቅር ማሰብኩኝ ብሎ ነው የሚጠይቀው አንድ ሰው። ገባች? አሁን ሶሻል ሚዲያ ላይ በምታየው ነገር 90% የፕሮቴስታንት ሰባኪዎች ጥላቻ ሰባኪ ናቸው። ስለዚህ ሶሻል ሚዲያ ላይ ደግሞ ሰው ተጠቃሚ ነው። እየተጠቀመ ያለ ቆም ብሎ ያያል። ኦርቶዶክስ ጋር እንዳልኩሽ 10,000 ሰው ቁጭ ብሎ አንድን ሰው ይመለከታል። እዚህ ጋር ደግሞ 20 ሰው ሆኖ ሰው ሲረግጥ ይውላል። በየቦታው ቁጭ ብሎ ፍቅሩን አይሰብከውም። ሰው ማመዛዘን ይችላል። እንዴ ፍቅር ያለበት እንጂ የሚሄደው ጸብ ያለበት ማንም አይሄድም። ካየሽ ሰላም ያለበት ነው የሚሄደው። ስለዚህ ምን ማድረግ ይችላሉ? በዛ ነገር አነጻጽረው ነገሮችን ምን ያደርጋሉ? ይጠይቃሉ ሰዎች እንደ ሰው ማለት ነው። ግን እዚህ ጋር ዮኒ ልነግርህ የምፈልገው ነገር ቸርች ማለት ሶሻል ሚዲያ አይደለችም፣ ቲክቶክ አይደለችም። በፍጹም ምድር ላይ ያለችዋን መሬት ላይ ያለችዋን ቤተክርስቲያን የሶሻል ሚዲያ ንትርክ ወክሎ ያን ነው ፕሮቴስታንት ወይም ደግሞ ወንጌላውያን ይሄ ናቸው ብለው መናገር ስህተት ነው። ምክንያቱም እዛ ጋር ያሉ ሰዎች በራሳቸው የቲክቶክ አካውንት ከፍተው በራሳቸው እናስተምራለን ብለው እንሰብካለን ብለው ወጡ እንጂ ቸርቾች ወክለዋቸው እነዚህ ናቸው የኛ ተወካዮች ተብለው በወንጌላውያን እምነት ውስጥ ውክልና ተሰጥቷቸው የወጡ አይደሉም። ኦፍኮርስ የአገልጋይነት ቅጽል ስም ሊኖራቸው ይችላል፣ ግን በራሳቸው ናቸው ያን ወጣው እያደረጉ ያሉት እንጂ ትክክለኛ የሆነውን አስተምህሮ ወይም ህይወት የፍቅርንም ህይወት የክርስትናንም ህይወት ኤክስፔሪየንስ ለማድረግ ቤተክርስቲያን ነው የምትሄደው። የምታገኛቸው ሰዎቹ እዛ ነው እንጂ ቲክቶክ ላይ ባለ በምታየው በስሜታዊ ንግግር በተለያዩ ነገሮች ንትርኮች እንደዚህ የሚመዘን ክርስትና የለም። እንደሱ ቲክቶክ ላይ ያለ ነገር በሙሉ እኔ አንድ ነገር ልጨምር ነው እዚህ ጋር እኔም ነገሩን ጠንቀር እያደረኩልኝ ከቻልክ አስገባልኝ ዮኒ። እሺ ዶክተር አለ ዶክተር ማን ዶክተር አንድ ቁጥር ወይ 7 ቁጥር ጻፍለት። አረ ብዙ ሰው ነው የሚጽፈው እንደሱ 7 ቁጥር ጻፍለት። ቆይ እዚህ ጋር ኮመንቱን ስላጠፋሁት ነው። ኮመንቱን መክፈት አለብኝ።
ይኸው በሙሉ እየጻፉልሽ ነው። አንድ ሰው የሚጽፍ መስሎች ነው። አንድ ሰው የሚጽፍ መስሎች ነው። ቲክታክ ሩዋንዳ መሆኑን ረስተሽዋል አይደል? አንቺ እኮ ለማንኛውም እስቲ ቆይ እያየሁ ነው። አንድ ዶክተር የሚል አይቻለሁ። ቆይ ልፈልግ። እኔ አሁንም የምወዳቸው ማከብራቸው ብዙ ፕሮቴስታንት ወንድምና እህቶች አሉ፣ ወደፊትም ይኖሩኛል፣ ምንም ጥያቄ የለውም። ግን አንዳንድ የምለው ነገር አለ። ለሶፊዬ የምጠይቅሽ ጥያቄዎች አሉ። በጣም ደስ ይለኛል። አዎ። አረ የት ነው ዶክተሩን? ከየት ላምጣው? ዶክተር ማን? ነመራ የሚል አይቻለሁ። ዶክተር ነመራ የሚል ልታች ነበር። አዎ፣ ሌላ ሰው ነው እሱ። ኦኬ፣ እሺ፣ ጥያቄውን ጠይቀኝ። ጥያቄው ምንድን ነው መሰለሽ? እንግዲህ በፔንቴኮስቶ ወይም ደግሞ በክርስትናው ዓለም አንድ ክርስቶስ ነው ያለው። ስለዚህ በአንድ ክርስቶስ ላይ 47,000 ልዩነት እንዴት ሊኖር ይችላል? 47,000 ዲኖሚኔሽን ዋይ አንድ ክርስቶስ በጣም ነው የሚለኝ። ይሄን ጥያቄ ስላነሳልኝ በጣም ነው ገባሽ? አንድ ክርስቶስ ነው። ገብቶሻል? አንድ ክርስቶስ ነው። አንድ ክርስቶስን ለማምለክ የተለያየ አይነት ፎርሙላ አምጥቶ መስራቱ በሱ ራሱ እንዴት እዛ እንዳልኩሽ ድርሳንም ገድልም ቅዱሳንም መላእክትም ብዙዎቹ እያሉ ያልተለያዩ ሰዎች እዚህ ጋር በአንድ ክርስቶስ ግን 47,000 ትንንሽ ኮች አገራህ በቆስ ጭንፎይ እንዴት ሊሆን ቻለ? በጣም ጥሩ፣ በጣም ጥሩ። በፊትም ስትናገር ሰምቼ እንደው ይሄን ነገር አወራዋለሁ እያልኩ ነበርና የኢቫንጀሊካል ቸርች አንድ ቤተ እምነት ነው እንዳልከው። ግን አሁን ለምሳሌ ልስጥህ። አሁን ለምሳሌ እመቤታችን ቅድስት ማርያም ጌታን ከወለደች በኋላ ልጅ ወልዳለች ብለው የሚያምኑ አሉ። አልወለደችም ብለው ደግሞ የሚያምኑ አሉ አይደለ? ኢቭን በፔንቴኮስታል እሱ የእናንተ ናቸው። ኦርቶዶክስ አትልም። ቆይ ልጨርሳ እኮ ኦርቶዶክስ እናንተ ጋር ነው እሱ ያለ። አዎ፣ ግን አሁን በኢቭን በኢቫንጀሊካልስ አንዳንድ አርጊመንቶች አሉ። ኢቭን አልወለደችም ብለው የሚያምኑም አሉ። በኢቫንጀሊካል ውስጥ ወልዳለች ብለው የሚያምኑ አሉ። ይሄ ማለት ግን በጣም ሲሪየስ የሆነ ልዩነት አለ ማለት ኢትስ ኦኬ። የተለያየ ሀሳብ መያዝ በእንዲህ አይነት ነገር ውስጥ ለምን መሰለህ? መሰረታዊ ነገሮች ላይ ከተለያየን ነው አንድ እምነት የለንም የምንለው። አሁን ለምሳሌ ጌታ ኢየሱስ ክርስቶስ ብቸኛ ዳኝ ነው የሚለው፣ አብ ወልድ መንፈስ ቅዱስ አንድ አምላክ። ጌታ ኢየሱስ ከድንግል ማርያም ተወልዶ ወደ ምድር መጥቶ መከራን ተቀብሎ ስለኛ ሞቶ ከሞተም 9 ቁጥር የጻፈውን አስገባው። ድምጼ ጠፋ። እያወራች እስከዛ ኦኬ፣ እሺ። ማርቆስ ሉተር የሚል ነው። ዶክተር ለመራ ኦኬ ነበረ እኮ ቅድም በሙሉ እኮ መጽሐፍ ጀመሩ 9 ስትይ ገና። እሺ፣ እሱ እስኪ ገባ ድረስ እስከዛ አንቺ አውሪኝ። ኢትስ ኦኬ በሚለው ግን እኔ አልስማማም። የሐዋርያት ቅብብሎች ካለ ትምህርቱን በደንብ ስለሚያስተምሩ ሀሳቤን አስጨርሰኝና ከዛ ትነግረኛለህ ያንተን ሀሳብ። ጥሩ። ያው ጌታ ኢየሱስ እንደሞተልን ስለ ኃጢአታችን እንደሞተ ከዛም ከሙታን እንደተነሳ ተመልሶም እንደሚመጣ እናምናለን። በዚህ ሁላችንም እናምናለን። ለዚህም ነው ክርስቲያኖች አማኞች የምንባለው። አሁን ግን ይሄ በልጅነት ጥምቀት ወይም ደግሞ ሰው ካደገ በኋላ ነው መጠመቅ ያለበት የሚሉት አሁን የመካነ ኢየሱስ ትምህርት የሙሉ ወንጌል የተለያዩ አብያተ ክርስቲያናት እምነት አንዳንድ ነገሮች ላይ የተለያየ አቋም ሊኖራቸው ይችላል። ነገር ግን ሁሉም በመዳናቸው ይስማማሉ። የወንጌል አማኞች ናቸው፣ ክርስቲያኖች ናቸው፣ በመጽሐፍ ቅዱስ ያምናሉ። አንዳንዱ ነገር ላይ የመጽሐፍ ቅዱስ አረዳድህ የተለየ ቢሆንም
አንተን የተለየ ሰው አያደርግህም፣ ወይም ያልዳነ ሰው አያደርግህ። ድነሃል። ነገር ግን አንዳንድ ነገሮችን ግን የምታይበት እይታ ከሌላው ሰው የተለየ ነው። ያንን ደግሞ ሪስፔክት ታደርግላቸዋለህ፣ ታከብርላቸዋለህ። ምክንያቱም መሰረታዊ ነገር አይደለም ይሄ የዘላለምን ህይወት የሚያሰርዝ ጉዳይ ስላልሆነ ወይም ከመንግስተ ሰማያት የሚያስቀር ጉዳይ አይሆን እንጂ የተለያዩ ነገሮች ላይ የተለያየ አረዳድ መያዝህን እግዚአብሔርም ጀጅ አያደርግህም በዛ። ዋናው ነገር ግን በልጁ በክርስቶስ ኢየሱስ አምነሃል የሚለው በዛ ነው ሰው ጀጅ የሚደረገው። በልጁ የማያምን አሁን ተፈርዶበታል ይላል። የሚያምን ደግሞ የዘላለም ህይወት አለው ይላል። የመዳን ቀን አሁን ነው ይላል። በክርስቶስ ኢየሱስ ያመነ ሰው ማንም ኢየሱስ የእግዚአብሔር ልጅ እንደሆነ በልቡ አምኖ ባፉ ቢመሰክር ይድናል ይላል። በልቡ ያመነና የመሰከረ ሰው የዘላለም ህይወት እንዳለው መጽሐፍ ቅዱስ ይናገራል። ስለዚህ ያንን ያደረገ ሰው አንዳንድ ነገሮች ላይ አረዳዱ የተለየ ቢሆን ጀጅ እንድናደርገው እግዚአብሔር ቃል አይፈቅድልንም። ያንን መረዳቱን ሪስፔክት አድርገንለት ከኛ ጋር እንዲያመልክ ህብረት እንዲያደርግ ወንድሜ እንድንለው ነው እግዚአብሔር ቃል የሚያስረዳን እና ያ መለያየቱ ትልቅ ኢሹ አይደለም። እውነት ለመናገር ይሁን ትልቅ ኢሹ አይደለም። ኢሹ የሚሆነው ከክርስቶስ ውጪ ሌላ አዳኝ እንዳለ ማመን ነው ትልቁ ኢሹ። ምክንያቱም መጽሐፍ ቅዱስ አጠንክሮ ብዙ ቦታ ላይ አጠንክሮ የሚናገረው ሐዋርያቱም ተናግረው ያለፉት ከጌታችን ከኢየሱስ ክርስቶስ ውጪ የመዳን መንገድ እንዳለ ከዚህ ከተመሰረተው መሰረት ውጪ ማንም እንዳይመሰረት ብሎ የተናገረው ይህንን ነው፣ አስጠነቀቀው ማለት ነው። እና የመዳን እውቀት ላይ ከተስማማን እኔ አምልኮ ላይ እንትና ላንስማማ እንችላለን። አሁን ለምሳሌ አምልኮ ላይ ነው በሽብሸባ ብቻ ነው መመለክ ያለበት ብለን ልታመን ትችላለህ። ኢትስ ኦኬ፣ መብትህ ነው። በሽብሸባ ብቻ ብታመልክ እግዚአብሔር አያዝንብህም። ዋናው ልብህን ነው የሚያየው። እኔ ደግሞ እንግዲህ አሁን እኔን ተወኝና ወይም የዚህ ሀገር ሰዎች አሁን ነጮች ወይ ጥቁሮች ደግሞ ሽብሸባ የሚባል ባህል ያውቃሉ እንዴ? አያውቁም። በባህላቸው ሽብሸባ ምን እንደሆነም አያውቁም። የእንግሊዘኛው ባይብል ምንድነው? ዳንስ ነው የሚለው። እነሱ ደግሞ ምንድነው? በዳንስ ነው እግዚአብሔር የሚመለከው፣ ሽብሸባ የሚባል አናውቅም ቢሉ እነሱ ላይ ልትፈርድባቸው አይገባም። ምክንያቱም ያንን ነው የሚያውቁት እነሱ ከልጅነታቸው። ሽብሸባ የሚለውን የሚረዱት በዳንስ በሚለው ነው። ዳንስ ሲባል ግን ብዙ ጊዜ ዳንስ ብለን ስንናገርኛ ይሄ በዓለማዊ ልምምድ ይሄ ኃጢአት እንትን ያለበት ሰዎችን ወደ ሌላ እንትን የሚቀሰቅስ ምናምን ማለት ግን አይደለም። በነገራችን ላይ ዳንስ ማለት ሆሊ የሆነ ውስጣችን ሞቲቫችን እግዚአብሔርን ለማክበር የሆነ ሞቲቭ ለታይታ ሳይሆን ወይ ደግሞ ሰሞኑን እንደውም በዚች አጋጣሚ ትንሽ የሆነች ቪዲዮ ለጥቂት ሰዎች አንዳንድ ሰዎች ጥያቄ ሆነባቸው ነበረ እና ያው የኔ ሞቲቭ በእግዚአብሔር ፊት ሪጆይስ ማድረግ ነው። መዝሙሩ እንግሊዘኛ ነው። ብዙ ሰዎች ትርጉሙን ስላልገባቸው ደንግጠዋል። ከኔም ያልጠበቁት ነገርም ስለሆነ ማለት ነው እና ደግሞ ልብሴንም አልተዘጋጀሁም ነበረ። ድንገት ነው ማለት ቤቴ ሆኜ ከጓደኛዬ ጋራ በመዝሙሩን ከፍቼ ቤቴ በጣም እየዘመርኩኝ እያለ ድንገት እሷ በእናትሽ ቅረጭና በቲክቶክ ልቀቂው በጣም ደስ ያለሽ ምናምን አለች። እንግዲህ አስቤበት ጸልዬ ለአገልግሎት እንደምዘጋጀው ለብሼ ተዘጋጅቼ ምናምን አይደለም። ድንገት ሞቅ ብሎኝ በቃ ደስ ብሎኝ በመዝሙሩ በጣም ኤክሳይትድ ሆኜ ወጣሁና ለቀኩት። ከዛ አንዳንድ ሰዎች ቅር አላቸው። እንዴ ሶፊ እንደዚህ ለምን እንደዚህ ያለባበሷ ወይ እንቅስቃሴዋ ከሷ የማንጠብቀው ነገር ልክ ናቸው። ለነሱ እንደዛ ሆኖ ታያቸው። እኔ ደግሞ ልቤ ደግሞ ልክ ንጹህ ነው ልቤ። ማንንም ሰው ለማሰናከል ወይም ለታይታ ብዬ ደግሞ አልነበረም የወጣሁት። ግን ደግሞ ለወደፊቱ ደግሞ እንድጠነቀቅበት ተምሬያለሁ። አሁን በዚህ አጋጣሚ እንትን ልበል ብዬ ነው። ሰዎች በቃ ድንገት ሞቅ ብሎ ደስ ብሎን የምናደርገው ነገር ሰዎች ጋር ሲደርስ የሚሰጠው ትርጉም ደግሞ የተለየ እንደሆነ ተረድቼ ያንን ነገር ደግሞ ወደፊት ማስተካከል እንዳለብኝ ተምሬበታለሁ። ግን በእግዚአብሔር ፊት ኃጢአት ነው ወይ የሰራሁት? አይደለም። ጀስት ይሄ ባለመጠንቀቅ ዝም ብዬ በቅንነት በየዋህነት ያደረኩት ነገር እንጂ ኃጢአት ሰርቼ ግን አይደለም። ማምለኬን እግዚአብሔር ይወደዋል፣ ደስ ነው የሚለው። በፈረንጅኛ መለኩኝ፣ በአብሽኛ መለኩኝ፣ በእንግሊዘኛ መለኩ፣ እሱ ለእግዚአብሔር ግድ የለውም። እግዚአብሔር ግድ የሚለው በእውነትና በመንፈስ ልጆች ያመልኩኛል ወይ የሚለውን ነው። ልክ እንደዚህ አይነት ልዩነቶች እንትኖች አይደሉም። ይሄ አንዳችን የምናንቋሽሽበት የምናጥላላበት ውድቅ የምናደርግበት አይደለም። ኦርቶዶክስ የምታመልከው በሽብሸባ ነው። በጣም ደስ የሚል በነገራችን ላይ እኔ በጣም ነው የምወደው የኦርቶዶክሳውያንን አምልኮ ስርዓት። ይሄ በባህላዊ ሙዚቃ በክራር በመሰንቆ
በበገና በከበሮ ያለውን እንዴት እኔ ልዩ ስፍራ ነው ያለኝ። ያንን የሚተካልኝም ነገር የለም። እውነት ለመናገር በጣም ትልቅ አክብሮትና ፍቅር ነው ያለኝ ማለት ነው። ለምን አንደኛ የኛ ራሳችን የባህላችን ነው። እቃዎቹ መሳሪያዎቹ ባህላዊ ናቸው። ከልጅነት ስሰማው ያደጉት ነገር ነው። ስሰማው ራሱ የሆነ ራሴን እዛ ውስጥ አየዋለሁ። በቃ ማንነቴ ነው እና ያንን በጣም ትልቅ ስፍራ ነው የምሰጠው። ትልቅ አክብሮት ነው የምሰጠው። ያንን ለማክበር ግን ያንን ለመውደድ ግን ግዴታ የውጭ ሀገር አምልኮ መጥላት አለብኝ እንዴ? አይ ዶንት ሃቭ ቱ። ባላንስ ማድረግ አለብኝ። የውጭ ሀገር ሰዎችም ማምለክ በራሳቸው በተሰጣቸው ያምልኩ፣ እግዚአብሔር ይቀበላቸዋል፣ እነሱም ይወዳቸዋል። የኦርቶዶክሳውያንን አመላለክ ስታይል ስለማያውቁ ሲኦል ይግቡ እንዴ? እንደዛ አይነት ፍትሃዊ ያልሆነ እግዚአብሔር የለም። ስለዚህ እነሱ በባህላቸው አግባብ ነው ብለው በሚያምኑት እነሱም ያመልካሉ፣ በሚያውቁት እግዚአብሔር ይቀበላቸዋል። እና ኢትዮጵያ ውስጥ ግዴታ አንዱ አንዱን የአንዱን መረዳት ክሪቲሳይዝ ካላደረገ ውድቅ ካላደረገ የራሱን ትክክል ያደረገ አይመስለውም። እና ይሄንን ነገር መተው አለብን። ሚዛናዊ ሰዎች መሆን አለብን። ሪስፔክት ማድረግ፣ የሌሎችን እምነት፣ የሌሎችን መረዳት፣ የሌሎችን አስተሳሰብ ሪስፔክት ማድረግ አለብን። እና አሁን ወንጌላውያን ቤተ እምነት የሌላውን መረዳት ሪስፔክት ማድረግ ነው ማለት በቃ አንዱ ሰው ይሄ ቃል የገባኝ እንዲህ ነው ብሎ እዛ ጋር ነው። ይሄማ የህፃናት ጥምቀት እግዚአብሔር ይፈቅዳል። ምክንያቱም በቃ ተጸልዮበት ነው። በውሃው ላይ እግዚአብሔር መንፈስ አለበት፣ ተጸልዮዋል። ስለዚህ ህፃናት ቢጠመቁ ያንን ጥምቀት ነው ብለን እንቀበላለን ብለው የሚያምኑ አሉ መካነ ኢየሱሶች። አይ ሪስፔክት። ሙሉ ወንጌል ጋር ምናምን ብትሄድ ደግሞ ነው ሰው አምኖ ነው መጠመቅ ያለበት። ካመነ በኋላ ነው መጠመቅ ያለበት። ካላመነ ጥምቀቱ አይሰራም ብለው ያምናሉ። አይ ሪስፔክት ዳት ቱ። አይ ሪስፔክት ዳት። ጌታ እውነቴን ነው የምነግርህ፣ ሪስፔክት አደርጋለሁ። ኮንፊውዝድ አልሆንም፣ በፍጹም ኮንፊውዝ አያደርገኝም። ምክንያቱም እነዚህ ሰዎች የሆነ ነገር ልበል፣ ያ በደህንነት ትምህርት ላይ አንድ ካልሆንሽ መዳን አለ? የደህንነት ትምህርት እኮ የክርስቶስ ኢየሱስ በክርስቶስ ኢየሱስ ማመን ነው እንደሆነ እኮ ጀስት ሲምፕል ኳስችን። በደህንነት ትምህርት ላይ አንድነት ከሌለሽ መዳን አለ? የደህንነት ትምህርት ምንድን ነው አንተ? የደህንነት ትምህርት ማለት ስለ ክርስቶስ የምትቀበየው ነገር አለ። አሁን ለምሳሌ እኔ በማውቃቸው በሁለቱም አለው። አሁን ለምሳሌ በፔኔኮስቶ ቅድም እንዳልሽው ማለት ነው መካነ ኢየሱስ የህፃናትን ጥምቀት እና ቅዱስ ቁርባኑን በጣም አክብራ ትቀበላለች። በዚህኛው ደግሞ አይቀበሉትም። የሰው ልጅ ተምሮ አውቆ ከዛ ወንጌል ተሰብኮ ነው የሚድነው የሚጠመቀው ብለው ነው የሚያምኑት። ስለዚህ በደህንነት ትምህርት ላይ ኮምፕሊትሊ የሚያለያይ ነው። በልዩነት ላይ አንድነት አለ ተብሎ እኔ ስለማላቅ አሁን ለምሳሌ ብሔር ብሔረሰብ ሆነን ተለያይተን ኢትዮጵያውያን ልንባል እንችላለን። 86 ብሔር ብሔረሰብ ግን እምነት ላይ ልዩነት እያለ አንድነት አለን ብሎ ግግም ማለት ይሄ መዋሸት ነው የሚመስለኝ ፐርሰናሊ። ምን እንዳልኩሽ የደህንነት ትምህርቱ ላይ ይሄኛው ይህንን መስበክ አይችልም። አሁን ለምሳሌ ልጠይቅሽ፣ አንድ የመካነ ኢየሱስ መጥቶ ሙሉ ወንጌል ላይ ህፃናት መጠመቅ አለባቸው ቅዱስ ቁርባኑ የምትድኑበት ነው ብሎ ቢያስተምር ትክክል አይደለም፣ ውጣልን ነው የሚባለው። ስለዚህ ምን አይነት አንድነት ነው የምናወራው? ምን መሰለህ፣ ወደ ውጣልኝ ወደ ምናምን የሚያስደርስ ነገር የለም። መጀመሪያው ነው ያደርሳል። ያንን ቢያስተምር ትምህርታቸው ስላልሆነ ስለማይቀበሉት ምን ያደርጉታል? ይሄን ነገር አንቀበለውም፣ እንደዚህ አይነት ነገር አታስተምር ነው የሚባለው። ትምህርትን ቀጥል አይባልም ማለት። ግን ወንጌላውያኑ ምን መሰለህ፣ አሁን ለምሳሌ መካነ ኢየሱስ ያለ አገልጋይ ሙሉ ወንጌል ቢጋበዝ እና ቢያገለግል ማለት ነው። ዘማሪ ብቻ ነው የሚገባበዙ በነገራችን ላይ። አሁን እኔ ለምሳሌ እኔ መካነ ኢየሱስ አገልግያለሁ መዝሙር ከሌላም አሁን ከተለያየ ዘማሪ ነሽ? ይጋብዛሉ። ግን ምን መሰለህ ዘማሪ ስለሆንሽ ይጋብዙሻል። they don't got a problem። በዘማሪዎች ላይ ቅሬታ የላቸው። ሄደሽ የትም ቦታ መዘመር ትችላለች። ምክንያቱም ዝማሬው ስለ ጥምቀት የለውም። ዝማሬው ስለ ብዙ ነገሮች የለውም። እኔ አይደለ ያገለገልኩት እዛ ብዙ ዓመት እኮ አብሬያቸው አገልግያለሁ። ቆይ ልንገርህ፣ ኮንፈረንሶች፣ ክሩሴዶች ላይ ትልልቅ ኮንፈረንሶች ላይ ሁሉ አገልግያለሁ። ከመካነ ኢየሱስ ከወንጌል ከሙሉ ወንጌል ከመሰረተ ክርስቶስ ከተውጣጡ አገልጋዮች ጋር አንድ ላይ አገልግያለሁ።
እነሱ ልዩነታቸውን አንስተው እዛ ጋር አይፋጩም፣ አይከራከሩም፣ አይነጋገሩም። እነሱ ፎከሳቸው ወንጌል ላይ ነው። በቃ ጌታ ኢየሱስን የሰው ልጆች አግኝተው የዘላለም ሕይወትን ማግኘት መዳን አለባቸው ነው በቃ ጩኸታቸው። መጽሐፍ ቅዱሱ ይላል እኮ እኔ ኬፋ ነኝ፣ እኔ የጳውሎስ ነኝ፣ እኔ ኢየሱስ ነኝ አትብሉ ይላል እኮ። አሁን የተለያየ እኮ ነው። አሁን መጤ ሙሉ ወንጌል ብቻ የተለየ ወንጌል አለው። መካነ ኢየሱስ እኔ አሁን ነብይ አርጋ ጋብዛኛለች። ከመጀመሪያ እንደውም ነቢት ብርቱካን ብላ ፖስተር ላይ ወጥቼ የተጋበዝኩት መካነ ኢየሱስ ቸርች ላይ ነው። እውነት ለመናገር ኦኬ። ስብከቱን እንዴት ነው የሚቀበሉት? አሁን ስብከቱን በሙሉ አሁን ስለ ጥምቀት ብትሰብኪ እዛ ላይ ተቀባይነት አለው ወይ? ምክንያቱም የሚነግሮች ላይን አላ ገብቶቻል። በዚህ ላይ አትሰብኪም፣ በዚህ በኩል ላይ መናገር ትችያለሽ ተብሎ ምን ተደርጎ ነው? ሊሚት ተደርጎልሽ ነው መስበክ የምትችል። ከዛ ውጪ ማድረግ አትችልም። ስለዚህ የሚገድብሽ ከሆነ አንድነት የለውም እያልኩ አይደለም። ይኸውልህ እንዴት መሰለ ነገሩ። አሁን ከዚህ ውጭ እንዳታነሳ ምናምን ብሎ እንደዚህ መመሪያ የሚሰጣጥም የለም። እንደሱ አይነት ነገር የለም ሲጀመርም ማለት ነው። አገልጋዮቹም ሲሄዱ ሊከራከሩ አይደለም የሚሄዱት፣ ወንጌል ሊሰብኩ ነው የሚሄዱት። ገባ? የሆነ ነገር ላይ አንስተው ለመከራከር ሳይሆን ወንጌል ሰብከው ሰዎችን ለማዳን ነው። በዛ ሞቲቭ ነው የሚያገለግሉት የሚሄዱት። እኔ ብዙ ዓመት ከነሱ ጋር ስላገለግልኩ ነው የምነግርህ እንጂ I'm not trying to defend any denomination or anything to be honest። እኔ እንደዚህ አይነት ጥሪም የለኝም። ማንንም ዲፌንድ ለማድረግ ሳይሆን የምነግርህ ሪያሊቲውን ነው፣ ማቀውን ነው፣ እውነት ነው የምነግርህ። ፎከስፉል ሪያሊቲውማ አንድ አይደሉም። ሪያሊቲውማ አንድ ናቸው። እውነቱን ነው የምነግርሽ። ሪያሊቲው አንድ አይደለም እያልኩሽ እኮ ትራስት ሚ አንድ ናቸው። ጌታ ነው ነው የምነግርህ። ኖ በጭራሽ በትምህርታቸው እየተነጋገርን እዚሁ መካነ ኢየሱስ እና ሙሉ ወንጌል የሚያስተምረው ልዩ ነው እየተባባልን አይደለም። አሁን ይኸውልህ አንዳንድ ነገሮች ላይ ጥምቀት ዶክትሪናቸው ላይ ሊሆን ይችላል። እሱን ነው እና ቅዱስ ቁርባኑ ላይ ልዩነት አላቸው። ኖት ኦንሊ ዛት በቅዱሳን ላይ ልዩነት አላቸው። ቅዱሳን በሰማይ ቤት ይጸልያሉ ይላሉ መካነ ኢየሱሶች። ማስገባት ትችላለሁ ከመካነ ኢየሱስ ቅዱሳን ያለፉ አይሉም። ስለዚህ ማወቁ ያስፈልጋል ማለት ነው። የመካነ ኢየሱስ ሰዎች ግቡ ፕሊዝ ስለሚሉ ይግቡ፣ ደስ ይለኛል። አዎ። እና ራሱ ዶክተር ሻውል ነው እኔ ፔጅ ላይ የተናገረ። ሰላም ብያለሁ። በዚህ አጋጣሚ ዶክተር ነሚራ ሰላም ብያለሁ። አጀንዳችን ወደ ሌላ እንዳይለጠጥ ብዬ ነው የመጣ ነው። አጀንዳ ኮምፕሊትሊ ከዚህ የተለየ ነው እና ከሆነም ችግር የለብኝም። ሌላ የሚያክስ ማውራት እንችላለን። ሰላም ላንተ ይሁን። እንዴት ነህ? አሜን፣ እግዚአብሔር ይመስገን። ሰላም ነህ? እንዴት ነህ? አለን፣ እግዚአብሔር ይመስገን።